ቃና ቲቪ እንደምትመለከቱት ከትናንት ጀምሮ እየሰራ አይደለም። በሁሉም ቦታ ሙሉ በሙሉ ተቋርጧል። ምክንያቱም ምንድነው እንዴት አድርገን ማስተካከል እንችላለን የሚለውን በዚህ ቪዲዮ ያሳያችኋለሁ። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። ሰላም ውድ የኢትዮ ዲሽ ስለ ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? በዚህ ዩቲዩብ ቻናል ላለፉት 4 ዓመታት የዲሽ ትምህርቶችን እያስተማርንበት እንገኛለን። በዚህም በኢትዮጵያ ትልቅ ዩቲዩብ ቻናል ነው። ከዚህም በኋላ እንደያዘ ትምህርቶችን ስለምንለቅበት አሁን እንደምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ሲለቅ ቀጥታ ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ነው መወስዳችሁ። እንደምትመለከቱት ቃና ቲቪ ከታንድ ጀምሮ ሙሉ በሙሉ ጠፍቷል። ይሄም የሆነበት ምክንያት በፊት ከሚሰራበት ፍሪኩዌንሲ ሙሉ በሙሉ ስለወጣ ነው ማለት ነው። ከዚህ በፊት ይሄ ቃና ቲቪ በኤችዲ ኳሊቲ መጥቶ ነበር። ያንንም እኛ እንደምትመለከቱት ቪዲዮ ሰርተናል። ያንን አይታችሁ አስተካክላችሁ ቢሆን ኖሮ አሁን ላይ ቃና ቲቪ እናንተ ጋር በጥራት ይሰራ ነበር። ነገር ግን ያንን አይታችሁ ላላስተካከላችሁ ድጋሚ ቪዲዮ ይዘን መጥተናል ማለት ነው። እንደምትመለከቱት ኳሊቲም ሲግናልም የለም። ይሄንን ለማስተካከል መጀመሪያ ላይ በሪሞታችን ብቻ ማስተካከል እንችላለን። ምንም አይነት ወጪ ማውጣት አይጠበቅብንም ማለት ነው። ስለዚህ መጀመሪያ ላይ ሜኑ እንገባለን። በመቀጠል ኢንስታሌሽን አንቴና ሴቲንግ ከገባን በኋላ እዚህ ጋር በፊት የነበረበት የቃና ቲቪ ፍሪኩዌንሲ 11545 ሆሪዞንታል 45000 ነበረ። ይህንን ፍሪኩዌንሲ ወደ የትኛውን ቀይረዋለን? እዚሁ ጋር አድም ማድረግ ሳይጠበቅብን ካሉት ፍሪኩዌንሲዎች መካከል 11105 ሆሪዞንታል 45000 ነው። ይሄ ቀደምት የኢትዮሳት የመጀመሪያው ማለት ይቻላል ፍሪኩዌንሲ ነው። በዚህ ፍሪኩዌንሲ ኢቢኤስ ኤችዲ፣ ኢቢኤስ ሲኒማ፣ ሙዚቃ ሌሎችም የሚገቡበት ፍሪኩዌንሲ ነው ማለት ነው። ስለዚህ ኳሊቲውም የተሻለ ነው። እንደምትመለከቱት ኳሊቲ መጥቶልናል ማለት ነው። ከዚህ በመቀጠል ይሄን ትራንስፖንደር ሰርች የሚለው ላይ እናደርጋለን። እዚህ ጋር እናንተ ብላይንድ ሰርች ምናምን ማድረግ ትችላላችሁ፣ ሌሎች ቻናሎችን አዳዲስ ቻናሎች እንዲገቡላችሁ። ነገር ግን እኔ ይሄን ብቻ ለማስገባ ከሆነ ቲፒ ሰርች እለዋለሁ። ይሄን እንደምትመለከቱት ሰርች ማድረግ እንጀምራለን ማለት ነው። ቻናሎቹ እንደምትመለከቷቸው እየገቡ ነው። ከዚህ ውስጥ ቃና ኤችዲ በኤችዲ ኳሊቲ መጥቷል ማለት ነው። ቃና ኤችዲ በኤችዲ ኳሊቲ መምጣቱ የሚለየው ምንድነው? አሁን ላይ ጥሩ የሆነ የምስል ጥራት እንድናይ ያደርገናል። ይሄ እንዳያችሁት የማይሰራው የቃና ቲቪ ነው። ነገር ግን አሁን ዋናውን ቃናን እንፈልጋለን ማለት ነው። ማለትም አዲሱን በኤችዲ ኳሊቲ እየሰራ ያለውን ቃና እዚህ ጋር እንደምትመለከቱት ቃና ቲቪ ኤችዲ ይላል 11105 ሆሪዞንታል 45000 ፍሪኩዌንሲው ይሄ ነው ማለት ነው። እንደምትመለከቱት እዚህ ላይ ደግሞ በጥራት ይሰራል ማለት ነው። ስለዚህ በዚህ አይነት መልኩ በማስተካከል ብቻ እናንተ በሪሞታችሁ ምንም አይነት ባለሙያ ሳይፈልግ ራሳችሁ ማስተካከል ትችላላችሁ ማለት ነው። የሁሉም ሪሲቨሮች ስቴፓቸውን አንዴ ደግሞ መልሼ ልንገራችሁ። መጀመሪያ ሁሉም ቲቪ ላይ ኢንስታሌሽን የሚል አለ። ስለዚህ ኢንስታሌሽን ላይ ትገባላችሁ። እዚህ ጋር ፓስዋርድ የሚጠይቃችሁ ከሆነ ራሳችሁ ፓስዋርድ ቀይራችሁ ከሆነ የራሳችሁን ፓስዋርድ ታስገባላችሁ። ነገር ግን የሁሉም ሪሲቨር በሚባል መልኩ 40 ነው። ስለዚህ እሱ እንደዚህ እናስገባለን ማለት ነው። በመቀጠል አንቴና ሴቲንግ የሚል አለ። ከዛ ሳተላይታችን ኤንኤስኤስ 1257 ዲግሪ ኢስት ላይ እናደርጋለን። ከዛ ፍሪኩዌንሲ ደግሞ 11105 ሆሪዞንታል 45000 የሚለውን እንጽፋለን ማለት ነው። እዚህ ጋር ከአንድ በላይ ሳተላይት የምንጠቀም ከሆነ ዲስክ ስዊች 1.0 የሚለው አለ። እዚህ ላይ እንቀይርና ኳሊቲ ሳይመጣልን ቼክ እናደርጋለን ማለት ነው። ከታች ደግሞ ዲስክ ስዊች 1.1 የሚለው ከአራት በላይ ሳተላይት የምንጠቀም ከሆነ ይሄኛው እንደምትመለከቱት እዚህ ጋር እስከ 16 ድረስ ይሄዳል ማለት ነው። ስለዚህ ይሄንን ብሶ የሚጠቀም የለውም። ነገር ግን ዲስክ ስዊች 1.0 ከአንድ በላይ ሳተላይት ብሶ ስለሚጠቀም ይሄን እናስተካክላለን። በመቀጠል ሰርች በማድረግ ቻናሉ ይገባልናል ማለት ነው። እንደምትመለከቱት ጥራቱ በጣም